ስለዚህ አሁን ኮንስትራክሽን እና ኦፕሬሽን ፕሪንሲፕሉ ካየነው እዚህ ጋር እያንዳንዱ 12 ቮልት ባትሪ 6 ሴል አለው። እዚህ ጋር 1 2 3 4 5 6 ሴል አለው ማለት ነው። እያንዳንዱ ሴሎች 2.1 ቮልቴጅ ነው የሚያመርቱት። በሲሪስ ስለተገናኙ የሚያመርቱት አጠቃላይ 12.6 ነው። ለማምረት ምን ያስፈልጋል የሚለውን ነው። የአንዱ ሴል ብቻ እንየውና ሁሉም ተመሳሳይ ስለሆነ ለምሳሌ እቺኛዋ ሴል ከወሰድ ነው እዚህ ጋር ይሄ በዚህ በኩል የሚታየው ይሄ ብራውን ከለሩ ይሄ ካቶድ ነው። ሊድ ፔሮክሳይድ ከሊድ ፔሮክሳይድ የተሰራ ነው ማለት ነው። ከሊድ ፔሮክሳይድ ማቴሪያል አለው። ካቶድ ነው፣ ፖዚቲቭ ነው ማለት ነው። ከዛ ደግሞ ኔጌቲቭ በየመሃሉ አሉ፣ ሰፓሬተር አለው በመሃሉ አኖዱም ማለት ይሄ በደንብ ለማየት ያክል ወደዚህ ባትሪ እንምጣ። ይሄ ባትሪ ጋር ካየ የመጣ ነው። እዚህ ጋር ይሄ ኔጌቲቭ ነው፣ አኖድ ነው። ከዛ ሰፓሬተር አለ። እቺ ሰፓሬተር ናት። በየአኖድ እና ካቶድ መሃል ላይ ሰፓሬተር አለ፣ ፕላስቲክ ነው ማለት ነው። ይሄ እንዳይገናኙ አኖድ እና ካቶዱ መገናኘት ሾርት ስለሚፈጠር ማለት ነው። ስለዚህ እዚህ ጋር ይሄኛው ኔጌቲቭ አኖድ ነው፣ ይሄ ሰፓሬተር ነው። ከዛ ይሄ ደግሞ ብራውን ከለሩ ይሄ ብራውን ከለሩ ካቶድ ነው ማለት ነው። ፖዚቲቭ ነው፣ ሊድ ፔሮክሳይድ ነው። ስለዚህ እያለ ይቀጥላል። ከዚህ ካቶድ ከሆነ ቀጥሎ ደግሞ ሰፓሬተር፣ አኖድ፣ ሰፓሬተር፣ ካቶድ እያለ ይቀጥላል ማለት ነው። በዚህ መልኩ ነው ውስጥ ላይ የተገናኙት። ስለዚህ ካቶዶች አንድ ላይ ነው የሚገናኙት። እዚህ ጋር ለምሳሌ ካወሰኑ ይሄ አንድ ላይ በዚህ በኩል የተገናኙት አኖድ ናቸው። በዚህ በኩል የተገናኙት ደግሞ ካቶድ ናቸው። ይሄ ብራውን ከለሩ ካቶድ ነው፣ ግሬ ከለሩ ደግሞ አኖድ ነው ማለት ነው። ግሬ ከለሩ አኖድ ነው፣ ብራውን ከለሩ ደግሞ ካቶድ ነው ማለት ነው። ስለዚህ ካቶድ አኖድ እያለ ይገናኝና መጨረሻ ላይ ግን አንዱ ሴል ከሌላኛው ሴል በሲሪስ ነው የሚገናኘው። በሲሪስ ማለት ይሄ እንደምታዩት ይሄ ብራውን ከለር ነው፣ ፖዚቲቭ ነው። በዚህ በኩል ደግሞ ግሬ ከለር ነው፣ ኔጌቲቭ ነው። ስለዚህ ፖዚቲቭ በዚህ በኩል ፖዚቲቭ በዚህ በኩል ኔጌቲቭ ከተገናኘ በዚህ ደግሞ ፖዚቲቭ ይሆናል። ከዚህ ደግሞ ኔጌቲቭ ከዚህ ደግሞ ፖዚቲቭ ኔጌቲቭ ከዛ ፖዚቲቭ ኔጌቲቭ ከዛ ፖዚቲቭ ኔጌቲቭ እያለ መጨረሻ ላይ በዚህ ፖዚቲቭ ይወጣል፣ በዚህ ደግሞ ኔጌቲቭ ይወጣል ማለት ነው። ይሄኛው ፖዚቲቭ ነው መጨረሻ ላይ ወደ ተርሚናሉ የሚሄደው፣ ይሄ ደግሞ ኔጌቲቭ ነው ማለት ነው። ስለዚህ ኤሌክትሪክ ለማመንጨት እዚህ ጋር ምን ያስፈልጋል? ተጨማሪ ፖዚቲቭ ካቶድ አለ፣ ኔጌቲቭ ፖዚቲቭ ካቶድ ኔጌቲቭ አኖድ አለ። ይሄ ሊድ ፔሮክሳይድ እና ስፖንጅ ሊድ አለ ማለት ነው። እዚህ ላይ ተጨማሪ ኤሌክትሪክ ለማመንጨት ምን ያስፈልጋል? ኤሌክትሮላይት ያስፈልጋል። ኤሌክትሮላይት በጣም ወሳኝ ነው። ኤሌክትሮላይት ደግሞ ከምንድነው የተሰራ ካል ነው? ከዴሉት ወተር እንደዚህ አይነት ወተር እና እንደዚሁም ደግሞ ከሰልፈሪክ አሲድ ነው። ይሄ ዴሉት ወተር ነው፣ ንጹህ ውሃ ማለት ነው። ለባትሪ ብቻ የሚያገለግል የባትሪ ውሃ ነው። ስለዚህ የባትሪ ውሃና ሳልፈሪክ አሲድ አንድ ላይ ተቀላቅሎ ነው እዚህ ውስጥ የሚጨመረው ማለት ነው። ስለዚህ ሬሻቸውን ጠብቀን 35 በአቨሬጅ ለሁሉም አይደለም፣ በአቨሬጅ 35 65 አቨሬጅ አድርገን ኤሌክትሮላይት የውሃና የሳልፈሪክ አሲድ ሚክስ አድርገን ሚክስ ካረግን በኋላ እዚህ ውስጥ ይሞላል ማለት ነው። ቤት በኩል ነው የሚሞላው። እዚህ ጋር ይሄ ከቨር ነው። ይሄ ከቨር ተነስቶ ነው ለትሬኒንግ እንደሆነ ተብሎ። ይሄ ኖርማል ባትሪ ቢሆን እንደዚህ ነው አይደለ? ስለዚህ እቺ ፕለጓ ትነቀልና ትወጣና በዚህ በኩል ነው ኤሌክትሮላይት የምንሞላ ማለት ነው። ኤሌክትሮላይት በዚህ በኩል እንሞላዋለን። ኤሌክትሮላይት ከሞላን በኋላ ቻርጅ እናደርገዋለን ባትሪው። በዛን ጊዜ በዛ በኤሌክትሮላይት እንደዚሁም ደግሞ በካቶድ እና በአኖድ አማካኝነት የሚፈጠረው ኬሚካል ሪአክሽን ኤሌክትሪክ ኤነርጂ ያመነጨዋል ማለት ነው። ሲስተሙ ዲስቻርጅ ሲያደርግ ወይም ደግሞ አምፖል ከሆነ የሚበራበት ሰዓት ላይ ሊድ ኦክሳይድ እና ሊድ እንደዚሁም ደግሞ ሰልፈሪክ አሲድ ለብቻ ይቆያሉ። ቻርጅ ሲደረግ ደግሞ ቻርጅ በምናደርግበት ጊዜ ላይ ወተር ለብቻ እንደዚሁም ደግሞ ሊድ ሳልፌት ይፈጠራል ማለት ነው። እንደዚሁም ደግሞ ሃይድሮጅን ጋዝ ለብቻ ይወጣሉ ማለት ነው። ይሄ ቻርጅ በሚደረግበት ጊዜ ላይ ቻርጅ ስናደርግ በዚህ መልኩ ኬሚካሎቹ እርስ በርሳቸው ይወጣሉ ማለት ነው። ይሄ እንደምታዩት ይሄ ወተር ለብቻ አለ፣ ሊድ ሳልፌት አለ። ይሄ ደግሞ ቻርጅ ሲጠቀም ነው። ይሄ ደግሞ
ሲጠቀም ማለት አምፖል ከሆነ አምፖሉ ሲበራ፣ እንደዚሁም ደግሞ ስራው ላይ ሲኖር ደግሞ በዚህ መልኩ ይሆናል ማለት ነው። ሊድ ዳይኦክሳይድ፣ ሊድ እና እንደዚሁም ደግሞ ሰልፈሪክ አሲድ ለብቻ ለብቻ ይሆናሉ እንደሚታዩት ዲስቻርጅ በሚያደርግበት ጊዜ ወይም ደግሞ ፓወሩ ሰፕላይ በሚያደርግበት ጊዜ ላይ ማለት ነው። ከዛ በኋላ ደግሞ ቻርጅ ሲያደርግ ደግሞ እንደዛ ከካቶድም ከአኖድም ላይ ኬሚካል ሪአክሽኑ እየወጣ ይሄዳል ማለት ነው። በዛ መልኩ ነው የሚሰራው። እኛ መኪና ላይ መኪና አልነሳ ካለ ወይም ደግሞ ኤሌክትሪክ ሲስተሙን እምቢ ካለ መጀመሪያ ሶርሱን ቼክ ማድረግ አለብን ማለት ነው። ፓወር ሶርሱ ደግሞ ባትሪያችን ነው፣ ሊድ አሲድ ባትሪ እንደምታውቁት። ስለዚህ ባትሪውን መጀመሪያ መልቲሜትሩን ቮልቴጅ ላይ እናደርገዋለን። ቮልቴጅ ላይ ካደረግን በኋላ ሜጀር እናደርገዋለን ማለት ነው። ስለዚህ ለምሳሌ አሁን ፖዚቲቭ እዛ ላይ ኮኔክት አድርጌያለሁ። አውቶቴክ ዊዝ አብሬሽ